አሁን የኢሉባቦርን ቶታል ሂስቶሪካል ኦቨርቪው እንወዛለን። ኢሉባቦር ጠዋት እንደተነጋገርነው በገዳ ስርዓት ይተዳደር የነበረ ህዝብ ነው። ኦኬ ቅድም ጠዋት ለመነጋገር እንደሞከርነው ብሬንስቶርም ለማድረግ እንደሞከርነው ሜጫና ቱለማ በመካከለኛው ኢትዮጵያ በኦዳ ነቤ አንድ ላይ ሆኖ ይኖሩ ነበር። በኋላ ግን ፖፑሌሽኑ ቡም እያደረገ እየጨመረ ህዝቡ ያደገ እየበዛ ሲሄድ ሜጫና ቱለማ አንድ ላይ ይሆንና ዲስኬስ ያደርጋሉ፣ ይወያያሉ በገዳ ስርዓት ማለት ነው። ቱለማ በመካከለኛ ሸዋና ወደ ሰሜኑ ተስፋፍቶ እንዲኖር፣ መጫ ደግሞ ወደ ምዕራቡ ሸዋ እንዲንቀሳቀስ ነው የተደረገው። መጫ ለረጅም ጊዜ ሰንተር አድርጎ የነበረው ኦዳ ቢስልን ነው። ኦዳ ቢስል ማለት ጃጂ ባኮ አካባቢ ያለው ማለት ነው። ኦዳ ቢስል የምንለው ኦዳ ቢስል አካባቢ በመኮብሊ የገዳ ስርዓት ህዝቡ ራሱ ማስተዳደር ይጀምራል። ለረጅም ጊዜ for almost 100 years ነው እዛ አካባቢ የቆዩት። ከዛ በኋላ አሁንም ፖፑሌሽኑ እየጨመረ ሲሄድ the ኦቦ ፋሚሊ በመባል የሚታወቀው የኦቦ ቤተሰብ ሰዮ ቱሜና ሌቃ በመባል የሚታወቁት አሁንም ወደ ምዕራቡ ኢትዮጵያ እንቅስቃሴያቸውን ይጀምራሉ። ሌቃ ወደ ዛሬው ምስራቅ ወለጋ በሚለው አካባቢ ሴተል ሲያደርግ ከዛ ባሻገር ደግሞ ወደ ግንቢ ወደ እዛ አካባቢ ደግሞ ሄዶ ሴተል ያደርጉ ሰዮ ፋሚሊ ናቸው። ወደ ኢሉባቦር ግን ለመጀመሪያ ጊዜ ምንድነው ሰንበለጦን የሚባለው ደገለ ሳቀኒ ወደዚህ ወደ ኢሉባቦር የገቡት የቱሜ ፋሚሊ ናቸው። ዚስ ቱሜ ፋሚሊ በገዳ ስርዓት ይኖሩ ነበሩ ናቸው። ዘገዳ ካልቸር ኢዝ ዘር ካልቸር ኦኬ ባህላቸው ነበር እና they made center as ኦዳዶግ ያዩ የኢሉባቦር ሚድቫል ሂስትሪ ስቴት ዘመኑ የሚልክ ኢንቬንሽን እስከመጣ ድረስ አብዛኛው ታሪክ ያለው በገዳ ስርዓት ያዩ ላይ ነው። ኦዳዶግ ያለው የአባቦር ቤተ መንግስትም ያለው እዛ ነው። መጀመሪያ ላይ ወደ ኢሉባቦር ሲመጡ መጀመሪያ ላይ የመጣው እንደ ታላቁ ነው መጣው ኢሉ ነው። ከዛ ቀጥሎ ጮራ ነው። ከዛ ቀጥሎ ኖኖ ነው። ከዛ ቀጥሎ ደግሞ ነቡኖ፣ ሩሙ፣ ዶረኒ መቱ፣ ቡሬ እያሉ እያደጉ እየተስፋፉ መጡ ማለት ነው። ሁኔታ እንግዲህ ዘናይን ኢሉስ ኦዳዶጊ ላይ አንድ መቀመጫ ይኖራቸዋል። ሴንተር አድርጎ በ45 መቀመጫ በ9 ጎሳ ማለትም ፋሚሊ ህዝቡ ማስተዳደር ጀመረ። በዚህ አይነት ሁኔታ ህዝባቸውን እያስተዳደሩ እየመሩ እያሉ አባቦር የመጀመሪያውን የኢሉባቦርን ዲማርክ ያደርጋታል ማለት ነው። ኢሉባቦር ለዛ ነው ኢሉባቦራ የተባለው። ኢሉ አባቦራ ብላችሁ እንዳጽፉ ስጽፉ ማለት ነው። አባቦር ብላችሁ ጻፉ በፌስቡክ ላይ ምናምን ስጽፉ ማለት ነው። ኮንትሮቨርሲ ነበር ባለፈው ጊዜ በሚዲያ ላይ። አሁን ታፔላዎችም ሁሉም ነገር ፕሮሞት የምናደርገው በሚዲያ ላይ የሚዲያ ላይ የምንጽፈው አባቦር ነው። አባቦር ጫሊ የሚባል ሰው ነው። የክብር ስም ነው አባቦር ብሎ ሰጡት። ዛሬም ወደ ጮራ አካባቢ ወደዛ አካባቢ ሲነድ አባቦር ይላሉ። ጫሊ የሚባል ሰው በዚህ አይነት ሁኔታ ያለ ህዝቡ ራሱን በራሱ እያስተዳደረ ያለ ኢትዮጵያን አንድ የማድረግ አኔክስ የሚያደርግ ሁኔታ ነበረ። ስታርቲንግ ፍሮም ቴዎድሮስ ሌተር ባይ ዮሐንስ በኋላ ምኒልክ ነው አለ ሰክሰስፉል የሆነው እና ኢሉባቦር ሬዚስታንት ነው። እንደሌላው ወለጋ እንደ ጅማስ ፒስፉል ሰብሚሽን አልነበረ። ፓርሻል የሆነ ስክሪሚሽንግ ጦርነት ነበረ። ዘላስ በትለ የተዋጉት እዚህ ቀርሳ ጎግላ ላይ ነው። ፋንታሳ ኢሉ ነው ተዋጋው። ከዛ በኋላ ኦልሞስት ኢትዮጵያ የተያዘ ነው። ምኒልክ ደግሞ አዘ ሀርት ስታብሊሽ ያደረገ ራሱን ጠንካራ የተረሳው ሸዋ ነው። ሸዋ ያሉት አብዛኞቹ የኦሮሞ ሚሊቴሪዎች ናቸው፣ በጦር መሪዎች ናቸው። አብዛኞቹ ፖለቲካዎችም ተሻለችም ኦሮሞዎች ናቸው። በዚህ አይነት ሁኔታ ጦርነቱ ተካሄደ። ላስትሊ ፈጠንሰሉ ተሸነፈ። እነሱ ቀርሳ ጎግላ የምትባለው ኒርባይ መቱ ሴተል ሊያደርጉ ነበረ። ግን እዛ አካባቢ ዲል ትንሽ ስክሪሚሽንግ ጦርነቱ ስለሀያል ስለተመቱ ምን አሰቡ? ከፍ ያለው መሬት አዩ። በዛኛው በሚያዝያ ወር 1874 ወደዚህ ጎሬ መጥቶ ስላደረው እዚህ አካባቢ የነበረው ዘላስት ሞት ይፈተን ሳይሉ ራሱ ጎሬን የራሱ አድርጎ ሲያስተዳድር ነበር ሴንተር አድርጎ። ሌላኛው ደግሞ ሞቲ ሰርቦ አረዶም እዚህ አካባቢ ሲያስተዳድር ነበር። በዚህ አይነት ሁኔታ እነሱ መጥቶ ይህንን በዛ ታይም መጥቶ ኢንቬድ ሲያደርጉ ወታፔሱ ዘ ፒፕል ዜ ካምስ ቱ ዘ ሰርፍ ደም ነው አለም ገባሪነት ከንን ያዝ ምናምን ማለት እና ህዝቡ በዋንስ ኤንድ ፎር ኦል አበቃለት ማለት ተያዘ ማለት። በዚህ አይነት ሁኔታ ያለ ግን ለዚህ አካባቢ ትልቅ ብራይት የሆነ ፊውቸር እና አዲስ ምዕራፍ ያመጡት ምንድናቸው?
በ1903 ላይ እንግሊዞች ሱዳን ውስጥ ነበሩ። ለንግድ እንቅስቃሴ እዚህ አካባቢ ይህንን ቆንስላ አካባቢ ያስፈቅዳሉ፣ ሚኒሊክን ያስፈቅዳሉ በ1903 ማለት ነው። በዚህ አይነት ሁኔታ ቆንስላውን ለማሰራት ደግሞ ምን አመጡ? አርሜኒያኖችን አመጡ። አርሜኒያኖች ደግሞ በጣም ስማርት ናቸው። ድንጋይ ጠርቦ ይሄ የበረሃ እንጨት እነዚህ ጠንካራ የሆኑትን በማምጣት በአፈር በተሻለ ሁኔታ አሁን የምናየው ቤት ሳይሆን ትልልቅ ቤቶችን ታያላችሁ። ግራውንድ ፕላስ 2 የሚመስሉ ቤቶች አሉ። እነሱ ሰሩ። ይህንን ግቢውን ኮንስትራክት አደረጉ። በ1906 ይሄ ቆንስላ ተከፈተ። ይሄ ቆንስላ ፐርፔስፉሊ ለምንድን ነው የተከፈተው? ለንግድ ነው የተከፈተው። ንግድ ተጀመረ። ከዛ በኋላ በፖርት ሱዳን የሚገባው ማንኛውም የአውሮፓ ምርት ወደዚህ መግባት ጀመረ። ከዚህ ደግሞ እንደተነጋገርነው በሚድዋል ታይም ላይ ሳውዝ ዌስት ላይ አይቮሪ፣ ጎልድ፣ ስፓይስ እነዚህ በጣም ውድ የሆኑ እቃዎች የዝሆን ጥርስ ምናምን ይወጡ ነበር አለ። በዚህ በዳሪሙ በመተማ ምናምን ይወጡ ነበር አለ። እነዛ ወደዚህ ዳይቨርት አለ። ብዙ ነጋዴዎች ኢንተረስት ሆኑ እና የተለያዩ ካምፓኒዎች እስከ ሳፋሪያን ድረስ እነ ሹን ድልቢ ምናምን የሚባሉት ብዙ ካምፓኒዎች እዚህ መጥተው ንግዳቸውን ጀመሩ። እዚህ ሲመጡ ቤቶቻቸውን የሚሰሩት አብዛኞቻቸው አርሜኒያኖች ናቸው። ፓርሻሊ ግሪኮች አሉ። በዚህ አይነት ሁኔታ ልማቱ ንግዱ ተስፋፋ። ያ የሚመጣ የነበረው ንግድ ወዴት ሄደ? ወደ መሀል ሀገር፣ ወደ ጅማ፣ ወደ ወለጋ፣ ወደ አዲስ አበባ ሁሉ ይሄድ ነበረ። እኔ አሪማንበሬት ባሩ ዞዴ ጽፏል መጽሐፋቸው ላይ 30% የሀገሪቷ ኢምፖርትና ኤክስፖርት የተካሄደበት ጊዜ ነበረ። ሳምታይምስ እንደው ሬዲሲ ብሎክድ በሚኖሩበት ጊዜ ብለው ጽፏል። እና በዚህ አይነት ሁኔታ ቡሬልን እንደ ደረቀው አድርግ ባርጎ የተጠቀሙት ገንቤላም እንደዛ ነው። ለዚህ ይህንን ደግሞ ያሉ ሁሉ ቢዝነስ ደግሞ ሎድ ለማድረግ በ1906 አካባቢ አብሲኒያ ባንክ እንዲዚህ እንደተመሰረተና ንግዱ እንደተጧጣፈ ነው። በዚህ አይነት ሁኔታ ከተማው ከፍ እያለች ፎሬነሮችም አሉ፣ እንግሊዞችም አሉ። በዚህ አይነት ሁኔታ ንግዱ እየተጣጥፎ ያለና ከተማው አድጋ በ1928 ላይ ኦልሞስት ኢትዮጵያ በመጋቢት አካባቢና ከዛ በኋላ ኦልሞስት ኢትዮጵያ ከትልቅ ከተሞች እየተያዙ ነው። ኃይለሥላሴም በሰሜኑ ግንባር አልተሳካላቸውም። ይመጡና ወደ አዲስ አበባ ፓርላማቸውን ኦልሞስት እንደራሴ እንደማለት ነው ሰበስቡና ቢተወደድ ወልደ ጻድቅን ቢተወደድ ወልደ ጻድቅን ነው ሪፕሬዘንት ያደረጉና በአንደኛ ደረጃ እንደራሴ ምሩም ቶታል ስቴት ማሽነሪ ላይ የሚታዩት ቤት አለ ቤተ መንግስት ነው፣ መኖሪያ ቤት ነው። እዛ አካባቢ ደግሞ ስቴት ማሽነሪ ለሬዲዮ ጣቢያ ምናምን ነው። ከዛ የፈረሰው እዛ አካባቢ ቤተ መንግስት ይሆናል ማለት ነው በ1928 ማለት ነው በመጋቢት ወር። በዚህ አይነት ሁኔታ ያለ ኦልሞስት ወደ ሂዳር 1928 እንግሊዞች እንኳን ያኔ ጽፏል። ኖቨምበር 1936 ላይ መጥቶ እንግሊዞች እዚህ ኢጣሊያኖች ኢንቬድ ያደርጋሉ። በጀነራል ማልታ የሚመራው ኃይል መጥቶ እዚህ ይህንን አካባቢ ይገባል። ራስ ቢተወደድ ወልደ ጻድቅ እና ራስ ምሩ ምን ያደርጋሉ? ከሌሎቹ ፓትሪዮቶች ጋር ወደ ጦር ሜድነት ይገባሉ። ፎርሞስ 7 ወር 48 ደቂቃ ሰዓት ሳይሆን ፎርሞስ 7 ወር ጎሬ የኢትዮጵያ መቀመጫ ነበረች ማለት ነው። እዚህ ላይ ዲስኬስ የምናደርገውና ኃይለሥላሴ እዚህ አልመጡም። ኃይለሥላሴ በዛው እንደወሰኑ በፓርላማ ወደ ጅቡቲ በባቡር ነው የሄዱት። በኋላ ደግሞ በእንግሊዝ ጦር አውሮፕላን ወደ አውሮፓ ሄዱ ለዲፕሎማሲ ማለት ነው። በዚህ አይነት ሁኔታ የኢትዮጵያ ዋና ከተማ ነበረች። ጎሬ መስፋፋትና ማደግን ስላልቻለች ቶፖግራፊው ሚሊተሪ ስትራቴጂ ስለነበረ በ1962 እንደ አበሻ አቆጣጠር የተወደዱ እንቁ ወልደ ሥላሴ ሊያስፋፋትና ከተማውን ለማሳደግ ሙከራ ሲያደርግ ነገሩ አልተሳካም። በፊውዳሎቹ መሬት ምናምን ላይ ኮንትሮቨርሲ ይፈጥራሉ። በዚህ አይነት ሁኔታ ምን ይሆናል? ከዚች ከተማ ወደ መቱ ትሄዳለች ማለት ነው። ከ1874 እስከ 1962 የክፍለ ሀገሩ ዋና ከተማ ነበረች። ከዛ ባሻገር ደግሞ ለወራቶች ደግሞ ኢትዮጵያ ዋና ከተማ ነበረች። በዚህ አይነት ሁኔታ እንግዲህ ትልቁ ነገር ትልቅ ህንፃዎች አሉ የተገነቡበት ሁኔታ። ኢትዮጵያ ቅርስ ጥበቃም የመዘገባቸው 22 ቅርሶች አሉ እና እነሱን እንጎበኛለን ማለት ነው። ጌቱ ላይ ነው ያለው። ይህ የምታዩት ጣውላ በ1906 የተሰራ በር ነው። እስካሁን እንደዚህ በዚህ አይነት ሁኔታ አለ። እነዚህ ቤቶች ራሳቸው ተመልከቱት ማለት ነው። እንግሊዞች በ1903 የሚኒሊክን አስፈቅዶ በወቅቱ የነበረው የሀገሩ መሪ የነበረው ሚኒሊክን አስፈቅዶ ከጋምቤላ ነበር የመጀመሪያ ቤዛቸው። ከዚህ ወደዚህ ይመጣሉ። በ1903 አስፈቅዶ ይሄ ቤት ኮንስትራክትድ ሆኖ ስራ የጀመረው በ1906 ነው። እንግሊዞች ይህንን ግቢ ለማሰራት በተጠረበ ድንጋይ
በእንጨትና በአፈር አምጥቶ ያሰሩት ግንበኞች በዘመኑ ታዋቂ አርኪቴክቶች አርሜኒያኖች ነበሩ። ያን ሁሉ ኮንስትራክት ያደረጉት ግቢውን በሙሉ የሰሩት አርሜኒያኖች ናቸው። ሌሎች ነጋዴዎችም ሲመጡ እነዚህ ሰፋሪያን ካምፓኒ፣ ሹሁን፣ ድልቢ ማን የሚባል ማአት ካምፓኒዎች መጥቶ እዚህ ንግድም ሲጀምሩ መጋዘናቸውን፣ መኖሪያ ቤታቸውን እና ሱቃቸውን የሰሩት እነዚህ አርሜኒያኖች ናቸው። ቤተ እምነቶችን እነ ቤተል ቸርች፣ ማርያም ቤተክርስቲያን ሁሉ የገነቡት እነሱ ናቸው እና ለዚህ እነሱ ትልቅ ኮንትሪቢዩት አድርገዋል ማለት ነው። እንግሊዞች ዋና ኢንቴንሽናቸው እንግዲህ ለንግድ ነው ማለት ነው። ፖርት ሱዳን ውስጥ ነበሩ። ፖርት ሱዳን ትልቅ ፖርት ነው። በአውሮፓ የመረተው ምርት ወደዚህ ይገባል። ከዚህ ደግሞ ቀደም የነበሩት አይተሞች አይቮሪ፣ ጎልድ፣ ስፓይስ እነዚህ ፕሪሺየስ የሆኑት ወርቅ፣ የዝሆን ጥርስ፣ ሰም የመሳሰሉት ድሮ በዚህ ወደ መተማ ምናምን ሄድ ነበረው ወደዚህ ዳይቨርት አደረገ ማለት ነው። እዚህ ደረሳችሁ ያለ ነው። ኢልኬ ውስጥ እንጆ እያደረጋችሁ ነው ነበረው እና በጠቅላላው እዚህ ጋር የምናየው የኢልኬ ኢኮቱሪዝም ሳይት ነው ላይ ነው ያለ ነው። ኢልኬ ኢኮቱሪዝም ሳይት የሚያሳየው እንደ ፓኬጅ የሚይዘው የያዮ ደን አለ፣ የገባ ወንዝ አለ። እዚህ ጫካ ውስጥ ደግሞ ብዙ ዋይልድ ላይፍ አለ። ጎሽ፣ ነብር፣ ጉሬዛ፣ ጫና ምን አይነባሉ ማአት እንትኖች አሉ። ሌሎቹ ተሳቢውም ኢንሴክትስ ዊዝ ኮምፕሊት ባዮ ዳይቨርሲቲ ነው ያለው። ሌላኛው ደግሞ እዚህ ጋር የሚታዩ ሌላ ፓኬጅ ውስጥ የሚገባው ትሮፒካል ኮፊ ፕላንት አለ። አሁን እንግዲህ እዚህ ላይ የምናየው ሄደን ኮፊውን እንለቅማለን። ከዛ በኋላ ደግሞ እንዴት እዚህ ጋር ፕሮሴስ እንደምን እናያለን። ዶጉመሮ ማለት ነው። ሁለት እናንተው ኮፊን ነው ታርጌት ያደርጋችሁ። ሌላኛው ደግሞ ጎሬሲነት ደግሞ ቲ ፕላንቱ ላይ እንሰራለን፣ ዘናሬት እናደርጋለን። እና ይሄ እንግዲህ ራሱን የቻለ ፓኬጅ ነው። እዚች ደግሞ በ1 2 3 ኪሎ ሜትር ላይ ደግሞ የባሉ ግርማ ነው የሆነ ደራሲ ቤት የቤተሰቡ ሄሪቴጁ እዚህ ጋር ነው ያለው። እንግዲህ እንደዛ እያልን ይህን ትልቅ ፓኬጅ ሁሉም ነገር ስላያችሁ እኔ ብዙ መግለጽ አያስፈልግም። አሁን በቀጥታ ሄደን ኮፊውን ሃርቨስት ማድረግ እንጀምር ነገሮችን ነው። ለምሳሌ እዚህ አካባቢ እያየን ያለ ነው ተጠምጥሞ ያለው ቁንደ በርበሬ ነው። ከስፓይስ ውስጥ አንዱ ማለት ነው። ሙዝ አለ፣ ቡና አለ፣ ዝንጅብል አለ፣ እርድ አለ፣ አቮካዶ አለ እና ፎረስት ፕላንቴሽን ፎረስት ደግሞ አለ፣ በእጅ የተተከለ ማለት ነው። እዚህ ላይ እኛ የምንሰራው አንደኛ ላንድ ዩሴጅ ነው ማለት መሬትን እንዴት በአግባቡ መጠቀም እንደሚቻል ነው። ለምሳሌ እዚህ ጋር እንደምታዩት ሙዝ አለ፣ ቁንደ በርበሬ አለ፣ ቡና ሁሉም በአንድ ላይ ነው ማለት ነው የሚሰራው። በአንድ መሬት ላይ ሶስቱንም በዳይቨርሲፊኬሽን መጠቀም ይቻላል። ስለዚህ በዋናነት የምንሰራው እንደዛ መሬት አጠቃቀሙ ላይ ነው። ሌላው ደግሞ እንዴት ነው አካባቢ ጥበቃ ላይ ነው የምንሰራው ማለት ነው። ያ ማለት ኖርማሊ ናቹራል ፎረስቶች እዚህ ውስጥ አሉ። ከናቹራል ፎረስቶች ደግሞ ፕላንቴሽን ፎረስቶችም አሉ፣ እኛ በራሳችን በእጅ የተከልነው ማለት ነው። እና ሌላው ቀፎ አለ፣ የማር ቀፎ ማለት ነው። ስለዚህ እነዚህን እናያለን ማለት ነው። ሁላችሁም እንኳን በደህና መጣችሁ። ስሜን እሱ ገልጾታል። ከአንዳንዶቻችሁ ጋር እንታወቃለን፣ በአካልም ባይሆን ቨርቹዋሊ አብዛኞቻችሁን አውቃችኋለሁ። ያው ኢሉባቦር እንግዲህ እንደሚታወቀው በጣም ተፈጥሮ ሀብት የበለጸገ ዞን ነው። ባለፈው በሰራነው ጥናት ከመቶ ዩኒቨርሲቲ እና ከፋርማ አፍሪካ ጋር ሆነን 79% ኦፍ ዞን የኢኮቱሪዝም ሳይት አጠቃላይ፣ ሌሎቹ የተቀሩት ታሪካዊ ለዚህ ሄሪቴጅ ለጎሬን ጨምሮ ሌሎች ቦታዎች አሉ። ከዛ ውጪ ሁሉም በአጠቃላይ የቱሪስት ኢኮ ቱሪዝም ሳይት ነው ማለት ይቻላል። ለምሳሌ አሁን እዚህ ጋር
የሶር ፏፏቴ አለ። ፏፏቴዎች በአጠቃላይ 38 ፏፏቴዎች አሉ ኢሉባቦር ውስጥ ብቻ። በእያንዳንዱ ወረዳ ከሁለት ያላነሱ ፏፏቴዎች አሉ። አንድ ወረዳ እስከ 5 ፏፏቴ አለው ጫካ ውስጥ የሚፈሱ ልክ እንደ ትናንትናው የልኬ ፏፏቴ። አንዳንዶቹ አስቸጋሪዎችም አይደሉም። እዚህ ጋር ደግሞ ሶርን ሄዳችሁ በአንድ 5 ኪሎ ሜትር ልዩነት ውስጥ ሌላ ትልቅ ፏፏቴ አለ ሶርን የሚያክል። ስለዚህ ብዙ ታሪካዊ ቦታዎች አሉ። ኦኔሲሞስ ናሲ በተወለዱበት ዞን ነው። ባለው ግርማ ትናንት ትንሽ ሰዓትም ስለሄደባችሁ ነው መሰለኝ አላገኛችሁትም። ባለው ግርማ የተወለደው ቤተሰቦቹም አሉ እስካሁን። ጎሬን ደግሞ ትናንት ያው ባይመሽባችሁ አይታችሁታል ብዬ አስባለሁ። ለመጀመሪያ ጊዜ የኢትዮጵያ የውጭ ኤምባሲ የተከፈተው ጎሬ ላይ ነው፣ ሁለተኛው ማለት ነው በምስራቅ አፍሪካ። ስለዚህ ቆንሲላው ትናንት የጎበኛችሁት እና ሌሎች ከተማ ውስጥ ያሉ 22 ቅርጾች ተመዝግበዋል ጎሬ ላይ። እነዚህ ሁሉ ጎሬ ውስጥ አሉ። ኢሉባቦር ውስጥ እንግዲህ ብዙ የተፈጥሮ ሀብት አለ። አንድ ወረዳ ደግሞ አለ እዚህ ትናንት ነበርኩበት። አንድ ሰሌኖ ነው ቢባል ወረዳ አለ። ኮምፕሊትሊ 100% ጫካ ነው ወረዳው። ሰው በራሱ ጫካውን ይጠብቃል። አንዱ የአንዱን አይነካም፣ ጫካ አይነካም። በተፈጥሮ የተከለከለ ነው። ሰው በኃይል አድርጎታል። ስለዚህ ቡናውን ይደቅማል፣ ማሩን ይቆርጣል። ከዛ ውጪ ጫካ መቁረጥ ምናምን አይቻልም። ትናንት ያያችሁት ጫካ ዝም ብሎ የተቀመጠ አይደለም። ድሮ በገዳ ስርዓት እዚህ አካባቢ ያለው ኦሮሞዎች ሲተዳደሩ አንድ ዛፍ የቆረጠና አንድን ሰው የገደለ ሰው እኩል ነው የሚታየው። ስለዚህ ከዛ በተዋረደ የመጣ እንጂ ዝም ብሎ እንዲሁ በተፈጥሮ የቆየ አይደለም። ሰው ተፈጥሮን በጣም ይጠብቃል፣ ይወዳል። ከዚህ በኋላ እናንተም ያው ወሬ ባላበዛባችሁ ወደዚህ ከመጣችሁ ብዙ ነገር ተቀይሮ ታገኛላችሁ። ተፈጥሮ ኢንታክት ነው፣ አልተነካም። ያንን ደግሞ አለውክ ማድረግ አለብን ከእናንተ ጋር ሆነን። ስለዚህ ኢትዮጵያ ውስጥ ያለው ሀብት ወደዚህ በብዛት አለ። ወደዚህ ስትመጡ ብዙ ነገር መሸጥ ይቻላል። እናንተም ካገዛችሁን ወደዚህ የምትመላለሱ ከሆነ ለመጀመሪያ ጊዜ ወደዚህ የመጣችሁ ያው ኢምፕሬሽናችሁን በኋላ ተገልጹልኛላችሁ። ብዙ ነገር ማግኘት ይቻላል። ይሄንን ወደ ብር ከቀየርን ስርዓት ምናምን የምንለው ነገር ይቀራል። እናንተም በዚህ ኤክስፔሪየንስ የሆናችሁ ሰዎች ካገዛችሁን ይህንን በቅርቡ ወደ ዶላር እንቀይራለን ብለን ተስፋ እናደርጋለን። በጣም አመሰግናለሁ።